ይሄ ቪዲዮ ምን ለማለት ፈልጎ ነው ግን? እናት ያለው ብቻ ሼር እንዴ? ወላሂ እምባዬ ነው የመጣውና እናት የሌለው ሰው አለ እንደዚህ ሀገር? ማለቴ ያለ እናት ይፈጠራል? ወላሂ ገራሚ ነው። ሰው ብቻ የሚጽፈው ነገር ወጣ ያለ ነገር ነው። ገርሞኝ ነው። እና መቼም ሼር ሳያደርገው የሚያልፍ ሰው የለም። ምክንያቱም እናት የሌለው ሰው የለም። ስንት ላይክ እና ስንት እይታ እንዳገኘ ብታውቁ። እናት ያለ እናት የሚፈጠር የለም እንዴ? እንኳን የሰው ልጅ ቀርቶና ዛሬ ዝንብ ራሱ እናት አላትና ይመቻት። እና ሁሉም እናት አለው። ያው በሞት ያጣ ሰው ሊኖር ይችላል። እና ያው ምን ለማለት ፈልጌ ነው፣ ቪዲዮ በጣም ገርሞኝ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ዘት ይበል። እንግዲህ ዛሬ ብቅ ብያለሁ። ይሄ ባህል የት ሀገር ባህል ነው? ይሄ የምታዩት ወገብ ላይ ለመሳቅ ሳይሆን በባህል በነገራችን ላይ አይሳቅም። ብዙ አይነት ባህሎች አሉ። ግን የት ሀገር እንደሆነ እስከዛሬ አላውቀውም፣ እውነት ለማውራት ማለት ነው። እና ይመስለኛል እሺ እኔ የማውቀው አንዳንድ ህፃን ልጆች ሆነው ዳቦ መሃል የሚያስተኙም አሉ። ህፃን እንጀራ መሃልም ዳቦ የሚሰበርም አይቻለሁ። ግን ይሄ ደግሞ ትንሽ እያገባች ነው እንግዲህ ሙሽራ ናት። እና ባህሉ በጣም ደስ የሚል ባህል ነው። ሀገራችን እንግዲህ ብዙ ባህሎች አሉ። ይሄ ባህላችን እንግዲህ ስደት ላይ ብሄድ አስባችሁታል? ግን ስደት ላይ አለመሄዱ ያዙልኝ። ስደት ላይ እንዴት ነው የሚደረገው? ይኸው እንደዚህ ነው። እንደዚህ ፏረጭ ብላችሁ እናቴ ፔፕሲው፣ ውሃው፣ ሙዙ፣ ቱፋሃው ይንጋለልላችኋል። እያነሳችሁ ያንን መጠጣት ነው። ከዛ በኋላ ጭፈራም ከሆነ ይጨፈርለታል። መደለቅ ከሆነ ዲልቃም ያዝ በለው ይባላል እንጂ በነገራችን ላይ ስደት ላይ ስትሄዱ ከሀገር ሳልወጣ በፊት ሰፈር ላይ ብዙ የሚደረጉ አሉ። እንደ ልምድ ማለት ነው። እንደ ልምድ ነው። ብዙ ነገሮችን ታረጋላችሁ ሳታውቁት ማለት ነው። ያን ነገር ደግሞ እዛ ሄጄ ብዙ ነገር ተምሬ ስመጣ እንደ ኋላ ቀርነት እያየሁት ማለት ነው። ምክንያቱም ምን ያህል ወደ ኋላ ቀርትና እንዴት ነው በዚህ ነገር የምናምነው? ከዚህ በፊት አንስቼው ነበር ይሄን ነገር። በብዙ ነገሮች በባህሎች በብዙ ነገሮች እናምናለንና ያ ነገር ድሮ እዚህ ሆኜ ያን ነገር ካላረኩኝ የሆነ መሞት ሁላ ስለሚመስለኝ የሆነ ነገር ብቻ ያን ነገር ካላረኩኝ የሆነ ነገር ምን ሆነ ይመስላችኋል? ለምን? ስላደጋችሁበት። ከሀገር ስትወጡሳ ብዙ ነገሮችን ትማራላችሁ። ያ ነገር እርግጥ ለእናንተ ምንም እንደማያደርግና ስህተት ላይ እንደነበራችሁ ትረዳላችሁ። ገባችኋ? እና ይሄ ወደ አሁን ከተማ ላይ ሊቀር ይችላል። ይሄ ግን ወደ ገጠር አካባቢ ስትሄዱ ብዙ አይነቶች ባህሎች ታያላችሁ። በተለምዶ ደግሞ ሰፈር ውስጥ የሚደረጉ ነገሮች አሉ። ብዙ ነገሮችን ነው የምታደርጉት። እና ቲክቶክ ላይ ደግሞ ያ ነገር ቲክቶክ አሁን ከገጠርም ይለቀቃል። የማይለቀቅ ነገር የለም። መጥፎም ደጉም ሁሉም ይለቀቃልና ያቺ ነገር ትዝ እያለችኝ ነውና እና ደግሞ ያልነገርኳችሁ ይኸው ይህን ቪዲዮ እያያችሁት ነው። አገር ላይ መታችሁ አሁን ሳር ብትረግጡ እንደዚህ ትጫወታላችሁ። ጨዋታ ማለት ነው። ቁጭ ብርግ ነው እያሉ ያሉት እንግዲህ ቅጣት ነው። አስፋልት ላይ የሚደረግ አስፋልት ዳር ላይ የሚደረግ ሳር የረገጠ እግረኛ ቅጣቱ ይሄ ነው። እስቲ ምን ሲያረጉ ረግጠውት ነው? ፎቶ ሊነሱበት ገብተው ነው? መንገዱ ጠቧቸው ሳሩ ላይ ወጥተው ነው? ምን ነክቷቸው እንደወጡ አላውቅም። ሳሩ ላይ ብቻ ወጥተው ነው እንግዲህ ቅጣቱ ተፈጽሞባቸዋል። እና እንደዚህ እንዳትሆኑ አደራችሁን። ምክንያቱም ይሄ ነገር ያየሁት ብቻ ሁሉም ሀገር ያለ በየከተማው አሁን
ዳር ከተማ ዳር እየተሰራ ያለ አስፋልት ዳር ብዙ ኮሊደር ልማቶች አሉና ኮሊደር ልማቶችን የረገጠ ሰው እንደዚህ ነው። እንዳውም ቅጣት አለው መሰለኝ የገንዘብ ቅጣት፣ ግን እሱ በስፖርት ነው የቀጣቸው። እና ሳር ከረገጣችሁ እንደዚህ ትሆናላችሁ፣ ነግራችኋለሁ። ቆጠብ ብላችሁ እግረኛ መንገድ ላይ ቀጥ ብላችሁ መሄድ ነው። አገሬ ነው ነፃ ነው ብለሽ ይሄ ሳር ከረገጥሽ ወጥ እንደረገጥሽ ቁጠር። ወጥ መርገጥ አሁን ነው አለ እና ከባድ ነው። ሀገራችን እንደፈለጋችሁ መርገጥ የለም፣ መራገጥ በቤታችሁ ነውና ወይ ደግሞ በአባታችሁ መሬት ወደ ገጠር ሮጥ ብላችሁ እዛ መሀል ላይ እንደፈለጋችሁ መንከባለል መሮጥ ትችላላችሁና እንደዚህ አይነት ቅጣትም አይቻለሁ። ስለዚህ በመጀመሪያ ቪዲዮ ውስጥ የገባሁት እናት ያላችሁ ብቻ ሼር አድርጉ። ምን ለማለት ፈልጎ እንደሆነ ባይገባኝም ግን በቃ የሰውን እይታ ለመሳብ ሰውም ደግሞ ምን ለማለት ፈልጎ ነው ብሎ ኮሜንት እንዲጽፍለት። ምክንያቱም ሁሉም መልስ እንግዲህ እናት የሌለው ሰው የለም። ያለ እናት አልተፈጠርንም፣ ያለ እናት አልመጣንም። እና ያ ቪዲዮ ብቻ በጣም ተለይቶብኛል። እና ያው እናት ያላችሁ እድሜያቸውን አላህ ይጨምርላችሁ፣ አላህ ያቆይላችሁ። የሌላችሁም ደግሞ አላህ ይማርላችሁ እንጂ ያለ እናት የተፈጠረ ሰው የለም። እናታችሁ ካለች ደግሞ ተንከባከቡ። እና ይሄ ቪዲዮ በጣም ገርሞኛል። ከባድ ቪዲዮ ነው። እናት በምንም አትለወጥም እና እንዴት ይቀልዳል ማለት እናት ያላችሁ ብቻ። በጣም ከባድ ነው። ከባድ ጽሁፍ ነው። ፈጥሮ የጻፈው ሰውዬ ጭንቅላት አለው፣ ሳይኮ አለ። በቃ ጭንቅላት በደንብ ነው ያለው። እንዲህ በቃ ይህን ግራ ሊያጋባ፣ እኔ ግራ እንደገባኝ አልገባቸው። ምክንያቱም እንዴት እንደዚህ ሊመጣለች አለ። ምክንያቱም እናት የሌለው ሰው የለማ። በሞታቶ ይሆናል እንጂ ሁሉም አለው። ግን እንዴት መጣለት፣ እንዴት ፈጠረው ነው። እና ቲክቶክ ሲባል ያው ግራ ማጋባት ስለሆነ ስራቸው፣ ግራ ለማጋባት ነው የጻፈው። እና ለዛሬ የነበረን ቪዲዮ ይህን ይመስል ነበር። እንወዳችኋለን። ላይክ አድርጉት። እኔም እንደዚህ ብዬ እንዳልጽፍባችሁ ዝም ብላችሁ በቅንነት ላይክ ሼር አድርጉ። ቪዲዮን ያያችሁላ ሼር ብታደርጉ አሪፍ ነው። ላይክ ብታደርጉ አሪፍ ነው። ቪዲዮው ለብዙ ሰው እንዲደርስ ይሆናል ማለት ነው። ይመቻችሁ።